ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። እንደምናችሁ? ፓስተር እንድርያስ ነኝ። ክብር ለኢየሱስ ይሁን። ዛሬ ወደ እናንተ ይዤላችሁ የመጣሁት ቃል በተከፈተ ሰማይ መመላለስ የሚል ነው። ክብር ለኢየሱስ ይሁን። ከዛ በፊት አጭር ጸሎት እንጸልያለን። ጌታ ሆይ እናመሰግንሃለን። ጌታ አባት ሆይ ስምህን እንቀድሰዋለን። ጌታ ሆይ ሰማያትን ክፈትልን። በዚህ ሰዓት ሰማይ በላያችን ላይ ይከፈት። ክብርህን አሳየን። ቃልህን አብራለን። መንፈስህን አፍስሰልን። አሜን፣ 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 አሜን። ክብር ለኢየሱስ ሲሆን ዛሬ በተከፈተ ሰማይ እንዴት እንመላለስ የሚለውን ዛሬ እናያለን። ከዛ በፊት ግን የተከፈተ ሰማይ ማለት ምን ማለት ነው? የተከፈተ ሰማይ ማለት ምን ማለት ነው የሚለውን መጀመሪያ እናያለን። ቀጥሎ ደግሞ ሰማይ ሲከፈት በቃሉ መሰረት ምን ይሆናል? ሰማይ ሲከፈት በቃሉ መሰረት ምን ይሆናል የሚለውን ደግሞ እሱን እናየዋለን። በስተመጨረሻ ደግሞ እኛስ በተከፈተ ሰማይ ለመመላለስ ምን እናድርግ? እኛስ በተከፈተ ሰማይ ለመመላለስ ምን እናድርግ የሚለውን አይተን በስተመጨረሻ ደግሞ እንጸልያለን። እግዚአብሔርን ጸጋ ተካፍለን። ኢየሱስ ጌታ ነው። ስለዚህ በተከፈተ ሰማይ መመላለስ በሚለው ርዕስ ነው ዛሬ ማካፈላቸው። የተከፈተ ሰማይ ማለት ምን ማለት ነው? በቅድሚያ ልናይ የሚገባ ይሄ ነው። የተከፈተ ሰማይ ማለት ምን ማለት ነው? የተከፈተ ሰማይ ማለት የእግዚአብሔርን መገኘትና ሞገስ ለማግኘት ያልተገደበ መዳረሻ ማለት ነው። በእግዚአብሔርና በሰዎች መካከል ያለው ግንኙነት ያልተገደበ፣ ሃሌሉያ አሜን፣ ያልተገደበ ጸሎት የሚመለስበት፣ ጸጋ በነፃነት የሚፈስበት፣ የእግዚአብሔር ፈቃድ በንቃት የሚገለጥበትና የሚፈጸምበት ነው። ክብር ለኢየሱስ ሲሆን ይሄ ነው የተከፈተ ሰማይ ማለት ባጭሩ ይሄ ነው። ወይም ባጭሩ የተከፈተ ሰማይ ማለት እግዚአብሔር በግልጥ የሚሰራበት ጊዜ ማለት ነው። ዋው! እግዚአብሔር በሙላት በግልጽ በሚታይ የሚሰራበት ማለት ነው። ክብር ለኢየሱስ ሲሆን ስለዚህ የተከፈተ ሰማይ ማለት ይሄ ነው። እግዚአብሔር ይባረክ። ሃሌሉያ! እግዚአብሔር የተባረከ ይሆን። ስለዚህ ሰማይ ሲከፈት በቃሉ መሰረት ምን ይሆናል የሚለውን ደግሞ 5 ነገሮችን አሳያቸዋለሁ። ሰማይ ሲከፈት በቃሉ መሰረት ምን ይሆናል ካልን፣ ወይ ደግሞ በተከፈተ ሰማይ ምን ይፈጸማል ካልን፣ አንደኛ ራእይና መገለጥን ይሰጣል። ክብር ለኢየሱስ ሲሆን ራእይንና መገለጥን ይሰጣል። በተከፈተ ሰማይ ከሚሆነው አንደኛ ዋናው ነገር ይሄ ነው። ራእይን ይሰጣል። የእግዚአብሔር ቃል ሕዝቅኤል ምዕራፍ 1 ላይ ቁጥር 1 ላይ እንደዚህ ይላል፣ በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮበር ወንዝ በምርኮኞች መካከል ሳለሁ ሰማያት ተከፈቱ፣ የእግዚአብሔርን ራእይ አየሁ አለ ሕዝቅኤል። ክብር ለኢየሱስ። በምርኮ ውስጥ ነው ያለው ይሄ ሰው። ምንድን ያለ? ሰማይ ተከፈተ፣ የእግዚአብሔርን ራእይን ምን አረኩ አለ? አየሁ አለ። ወገኖቼ ራእይ የሰው ምኞት አይደለም፣ የእግዚአብሔር መገለጥ ነው ራእይ። ክብር ለኢየሱስ ሲሆን ስለዚህ ሕዝቅኤል በምርኮ ውስጥ በምርኮ ምድር ላይ ተስፋ በጠፋበት ሰዓት ሰማይ ተከፈተለት፣ ራእይን አየ። ክብር ለኢየሱስ ሲሆን አያችሁ፣ ራእይ ቦታ አይመርጥም። የተከፈተ ሰማይ ልብን እንጂ አገርን አይመርጥም። በምርኮ ውስጥ ነው ያለው፣ ግን ራእይን አየ። ምክንያቱም ልቡ ክፍት ስለሆነ። ኦ ሃሌሉያ! ክብር ለኢየሱስ ሲሆን አያችሁ፣ ሰማይ ሲከፈት ከሚሆነው ነገር አንዱ ምንድን ነው? እግዚአብሔር ራእይንና መገለጥን ይሰጣል።
በተከፈተ ሰማይ ውስጥ ራእይ አለ። እግዚአብሔር ይባረክ። ሃሌሉያ አሜን። ራእይ ማለት ምን ማለት ነው ፓስተር ካላችሁኝ፣ ራእይ ማለት እግዚአብሔር ለሰው የሚገልጠው መንፈሳዊ ማየት፣ እግዚአብሔር ለሰው የሚገልጠው መንፈሳዊን ማየት ወይም የወደፊቱን ነገር መግለጥ፣ የማይታየውን እውነት እንድንረዳ በመንፈሱ የሚያበራልን መንገድ ነው ራእይ ማለት። እግዚአብሔር ይባረክ። ሃሌሉያ አሜን። ራእይ ይሄ ነው ወገኖቼ። ሰማይ ተከፈተ አለ ሕዝቅኤል፣ ራእይን አየሁ አለ። ዋው! መጽሐፍ ቅዱስ ስለ ራእይ የሚናገራቸው ቁልፍ ነገሮች አሉ። ለምሳሌ ራእይ ሚስጥርን ያሳውቀናል። ራእይ ሚስጥርን ያሳውቃል። ለዚህ ነው ዳንኤል ምዕራፍ 2 ላይ ቁጥር 19 ላይ እንደዚህ ይላል፣ የዚያን ጊዜ ሚስጥሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይ አምላክን እግዚአብሔርን አመሰገነ ይላል። ዋው! ሌላው ራእይ ሚስጥርን ያሳውቀናል። ራእይ ሚስጥርን ማሳወቅ ነው። የዚያን ጊዜ ሚስጥሩ በሌሊት ራእይ ለዳንኤል ተገለጠለት ይላል። እግዚአብሔር ይባረክ። ይሄ ብቻ አይደለም፣ ራእይ ለተልእኮ ይጠራል። ራእይ ኢሳያስ ትንቢተ ኢሳያስ ላይ ምዕራፍ 6 ላይ ብዙዎቻችን እንደምናውቀው ኢሳያስ ምዕራፍ 6 ላይ ከ1 እስከ 8 ያለውን ብናነበው የጥሪና የክብር ራእይን እንዴት እንዳየ የእግዚአብሔር ቃል ሲናገር እንደዚህ ይላል። ንጉሥ ዖዝያ በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱንም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱ 6 ክንፍ ነበረው። በ2 ክንፍ ይሸፍኑ ነበር፣ በ2 ክንፍ እግሮቹን ይሸፍን ነበር፣ በ2 ክንፍ ይበር ነበር። አንዱም ለአንዱም ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያሉ ይጮኹ ነበር። የመድረኩ መሠረት ከጫዩ ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስለ አዩ ጠፍቻለሁና ወየውልኝ አልኩ አለ። ቁጥር 6 ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያ በጉጦት የወሰደውን ፍም ነበር። አፌንም ዳሰሰበትና እነሆ ይህ ከንፈሮች ነክቷል፣ በደል ከአንተ ተወገደ፣ ኃጢአትህ ተሰረየልህ አለኝ። ቁጥር 8 የጌታን ድምፅ ማንን እልካለሁ ማንስ ይሄዳልና ሲል ሰማሁ። እነሆኝ እኔን ላከኝ አልኩ አለ። ሃሌሉያ! አያችሁ፣ ኢሳይያስ የጥሪና የክብርን ራእይ ሲመለከት ማን ይሄድልኛል ሰማ። እንዲህ አለ፣ እነሆኝ እኔን ላከኝ። ሃሌሉያ! ራእይ ለተልእኮ ይጠራል። አሜን። እግዚአብሔር ስሙ ይባረክ። ሰማይ ሲከፈት በቃሉ መሰረት ምን ይሆናል ካልን፣ አንደኛ ወገኖቼ ራእይና መገለጥ ይሆናል ሰማይ ሲከፈት። ሁለተኛ ሰማይ ሲከፈት በቃሉ መሰረት ምን ይሆናል ካልን፣ የተትረፈረፈ በረከት በሕይወታችን ላይ ይበዛል። ክብር ለኢየሱስ ሲሆን የተትረፈረፈ በረከት አሜን። ዘዳግም ምዕራፍ 28 ላይ እንደዚህ ይላል። ዘዳግም ምዕራፍ 28 ላይ ዘዳግም ምዕራፍ 28 ቁጥር 12 ላይ የእግዚአብሔር ቃል እንደዚህ ይላል። ቁጥር 12 ላይ እግዚአብሔርም ለምድርህ በወራቱ ዝናብ ይሰጥ ዘንድ የእጅህን ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይከፍትልሃል፣ ለብዙ አሕዛብ ታበድራለህ፣ አንተ ግን ከማንም አትበደርም። ዋው! እግዚአብሔርም ለምድር በወራቱ ዝናብ ይሰጥ ዘንድ የእጅህን ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይከፍትልሃል፣ ለብዙ አሕዛብ ታበድራለህ፣ አንተ ግን ከማንም አትበደርም። ሰማይን ይከፍትልሃል።
ኦ ሃሌሉያ! የተትረፈረፈ በረከት ያመጣል በተከፈተ ሰማይ ውስጥ። አሜን። እግዚአብሔር ስሙ ይባረክ። ኦ ሃሌሉያ! ለዚህ ነው የእግዚአብሔር ቃል ሲናገር ሚልክያስ ምዕራፍ 3 ላይ ቁጥር 10 ላይ የሰማይን መስኮት ባልከፍትላቸው፣ በረከትን አትረፍርፌ ባላፈስላቸው፣ የሰማይን መስኮት ባልከፍትላቸው፣ በረከትን አትረፍርፌ ባላፈስላቸው። ዋው! አያችሁ፣ ሰማይ ሲከፈት በቃሉ መሰረት ምን ይሆናል ካልን የተትረፈረፈ በረከት ወደ ህይወታችን ይመጣል። ለብዙዎች ታበድራለህ እንጂ አንተ አትበደርም። ለብዙዎች ትተርፋለህ፣ ለብዙዎች ትቆረሳለህ። ለብዙዎች የሚሆን ነገር በእኔና በእናንተ ህይወት ላይ ይሆናል። አሜን። ስለዚህ ሰማይ ሲከፈት ከሚሆንልን ሁለተኛው ነገር ይሄ ነው፣ የተትረፈረፈ በረከት ይሆናል። ክብር ለኢየሱስ ይሁን። ሶስተኛ ቃሉ መሰረት ምን ይሆናል ካልን የእግዚአብሔር ክብር ማየት ይሆናል። ሃሌሉያ! የእግዚአብሔር ክብር ማየት ይሆናል። ሐዋርያ ሥራ ምዕራፍ 7 ላይ ከቁጥር 55 ጀምሮ የእግዚአብሔር ቃል እንደዚህ ይላል። ይህን በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውን አፏጩበት ይላል። በስጢፋኖስ መንፈስ ቅዱስ ተሞልቶ ይላል ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔር ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ የእግዚአብሔር ክብር ኢየሱስን በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ከፍተው የሰው ልጅን በእግዚአብሔር ቀኝ ቆሞ አያለሁ አለ። ዋው! የእግዚአብሔር ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየሁ፣ እነሆ ሰማይ ተከፍቶ የሰው ልጅንም በእግዚአብሔር ቀኝ ቆሞ አያለሁ አለ። ዋው! ሰማይ ሲከፈት ኢየሱስን አየሁ። አያችሁ፣ ሰማይ ሲከፈት ነው የእግዚአብሔር ክብር ማየት የምንችለው። የእግዚአብሔር ክብር በሕይወታችን፣ የእግዚአብሔር ክብር በትዳራችን፣ የእግዚአብሔር ክብር በአገልግሎታችን፣ የእግዚአብሔር ክብር በስራችን፣ የእግዚአብሔር ክብር ወገኖች ማየት የምንችለው ሰማይ ሲከፈት ነው። ሰማይ ሲከፈት ነው እስጢፋኖስ ኢየሱስን አየሁት አለ። ዋው! ስለዚህ ሰማይ ሲከፈት ሶስተኛው ምን ይሆናል ካልን የእግዚአብሔርን ክብር ማየት ይሆናል። ሃሌሉያ! አያችሁ፣ ሰማይ እንደ እግዚአብሔር ቃል ምን ይሆናል ካልን ሶስተኛው የእግዚአብሔር ክብር ማየት ይሆናል። ሃሌሉያ! አሜን። ይኸው ሰማይ ሲከፈት በቃሉ መሰረት ምን ይሆናል ካልን መንፈስና ድምፅን ያመጣል። መንፈስና ድምፅን ያመጣል ሰማይ ሲከፈት። ማቴዎስ ምዕራፍ 3 ላይ ቁጥር 16 ላይ ኢየሱስ በዮርዳኖስ በተጠመቀ ጊዜ መጽሐፍ ቅዱስ ሲናገር ኢየሱስም እንደተጠመቀ ከውሃ ወጣ፣ ወዲያውኑም ሰማይ ተከፍቶ የእግዚአብሔር መንፈስ እንደ እርግብ ሲወርድ አየ። ቁጥር 17 እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ ተሰማ። ሃሌሉያ! አያችሁ፣ ሰማይ ሲከፈት መንፈስ ቅዱስ እንደ እርግብ ሲወርድ አየ። ሰማይ ሲከፈት ነው መንፈስና ድምፅ የመጣው። ክብር ለኢየሱስ ሲሆን ይሄ ነው ሰማይ ሲከፈት የሚሆነው። እግዚአብሔር የመንፈስ ቅዱስ ኃይል በሰው ሕይወት ላይ ይወርዳል። የመንፈስ ቅዱስ ኃይል በእኔና በእናንተ ለየት ባለ መንገድ መውረድ ይጀምራል። ኦ ሃሌሉያ! ክብር ለኢየሱስ ሲሆን ስለዚህ ሰማይ ሲከፈት ነው ምን ይሆናል ካለን አምስተኛው መንፈስና ድምፅን ይመጣል። በተከፈተ ሰማይ የእግዚአብሔር መንፈስ
ለመፈወስ ይመጣል። ሰዎችን ነፃ ለማውጣት ይመጣል። ሰዎችን ለማዳን ይመጣል። ሰዎች ከወደቁበት ለማንሳት ይመጣል። ድምፁ ይመጣል። በተከፈተ ሰማይ ውስጥ የእግዚአብሔር ድምፅ ይመጣል። ዋው! ኢየሱስም እንደተጠመቀ ከውሃው ወጣ። ወዲያው ሰማይ ተከፍቶ የእግዚአብሔር መንፈስ እንደ ርግብ ሲወርድ አየ ይላል። እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ ተሰማ። ይሄ ነው ሰማይ ሲከፈት በቃሉ መሰረት ምን ይሁን? መንፈስንና ድምፅን ያመጣል። ሃሌሉያ አሜን። እግዚአብሔር ስሙ ይባረክ። ጌታ ስሙ የተባረከ ይሁን። ሰማይ ሲከፈት በቃሉ መሰረት ወገኖቼ ሰማያዊ እገዛ ይሆናል። መንፈሳዊ ንቃት ይሆናል። የመዳን ጥሪ ይጨምራል። መንፈሳዊ በሮች ይከፈታሉ። አጠቃልዬ ልናገር ብዬ ሰማይ ሲከፈት በቃሉ መሰረት ምን ይሆናል ካልን መንፈሳዊ እገዛ ይሆናል። መንፈሳዊ ንቃት ይሆናል። የመዳን ጥሪ ይጨምራል። መንፈሳዊ በሮች ይከፈታሉ። ጠቅለል አድርጌ ስናገር ይሄ ነው የሚሆነው። ይሄ ነው የሚሆነው። ክብር ለኢየሱስ ሲሆን አሜን። እግዚአብሔር ስሙ የተባረከ ይሁን። ይሄ ነው ሰማይ ሲከፈት በቃሉ መሰረት ምን ይሆናል ካልን እነ ነገሮች ይሆናሉ። ስለዚህ ከእኛስ ሶስተኛው ሁል ጊዜ በተከፈተ ሰማይ ለመመላለስ እኛ ምን እናድርግ? እኛስ በተከፈተ ሰማይ ለመመላለስ ምን እናድርግ? የእኛ ድርሻስ ምንድን ነው? ምን እናድርግ ካልን አንደኛው በጸሎት መጽናት። መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 12 ቁጥር 12 ላይ እንደዚህ ይላል፣ በጸሎት ጽኑ ይላል። ወገኖች በጸሎት መጽናት ያስፈልጋል። መጽናት ዛሬም በሚቀጥለውም ሳናቋርጥ መጸለይ አለብን። ስለዚህ በተከፈተ ሰማይ ለመመላለስ ከኛ ምን ይጠበቃል ከተባለ በጸሎት መጽናት። በጸሎት መጽናት። ሁለተኛ በተከፈተ ሰማይ ለመመላለስ ምን እናድርግ? ሁለተኛ ሁል ጊዜ በንስሐ ልብ መቅረብ። የእግዚአብሔር ቃል ሲናገር በአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ይላል መጽሐፍ ቅዱስ። አያችሁ፣ ሁል ጊዜ በንስሐ ልብ መቅረብ አለብን። ምክንያቱም እግዚአብሔርን በማወቅም ባለማወቅ ልንበድለው እንችላለን። በሐሳብ፣ በንግግር፣ በድርጊት እግዚአብሔርን እንበድለዋለን። መጽሐፍ ቅዱስ ሲናገር ማቴዎስ ምዕራፍ 5 ላይ የእግዚአብሔር ቃል ሲናገር ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል ይላል። ልባችን ንጹሕ መሆን አለበት። ሕሊናችን ንጹሕ መሆን አለበት። አስተሳሰባችን ንጹሕ መሆን አለበት። አንደበቶቻችን ንጹሕ መሆን አለባቸው። በደሙ ሁል ጊዜ በቀረብን ቁጥር በደሙ መታጠብ አለብን። በእኛና በእግዚአብሔር መካከል የገባውን ነገር በኢየሱስ ደም ማስወገድ አለብን። ለዚህ ነው የእግዚአብሔር ቃል ምሳሌ 28 ላይ ቁጥር 13 ላይ ሲናገር ኃጢአቱን የሚሰውር አይለማም፣ የሚናዘዝና የሚተዋት ምሕረትን ያገኛል ይላል። ኃጢአቱን የሚናዘዝና የሚተዋት ከእግዚአብሔር ዘንድ ምሕረትን ያገኛል ይላል። ስለዚህ በተከፈተ ሰማይ ለመመላለስ ከእኛ ምን ይጠበቃል ካለ ወይም ምን እናደርግ ከተባለ ሁል ጊዜ በንስሐ ልብ መቅረብ አለብን ወገኖች። ሁል ጊዜ ቂም ይዞ ክፋት ይዞ ንጹሕ ያልሆነ ነገር ተሸክሞ ወደ እግዚአብሔር ፊት መቅረብ ትክክል አይደለም። በንስሐ ጌታ ሆይ በደም እጠበኝ፣ በደም ቀድሰኝ፣ ሐሳቤ እንደ ሐሳብ ባልሆነበት፣ መንገዴ እንደ መንገድ ባልሆነበት ምሕረት አድርግልኝ ብለን ምሕረት መጠየቅ አለብን። ስለዚህ በተከፈተ ሰማይ ለመመላለስ ሁል ጊዜ በንስሐ ልብ መቅረብ ያስፈልጋል ወገኖቼ። ሶስተኛው በተከፈተ ሰማይ ለመመላለስ ከእኛ የሚጠበቀው ምን እናድርግ ከተባለ በእምነት መኖር አለብን። በእምነት መመላለስ የእግዚአብሔር ቃል ዕብራውያን ምዕራፍ 11 ቁጥር 6 ላይ
እንደዚህ ይላል ያለ እምነት እግዚአብሔር ደስ ማሰኘት አይቻልም ይላል። እግዚአብሔርን ደስ ከምናሰኝበት መንገድ አንዱ ምንድነው? በእምነት ነው። ያለ እምነት እግዚአብሔር ደስ ማሰኘት አይቻልም ወገኖቼ። እግዚአብሔር ደስ የሚሰኘው በእምነት ነው። ለዚህ ነው ሐዋርያ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ሲናገር የምንኖረው አለ በእምነት እንጂ በማየት አይደለም አለ። በእምነት ነው የምንኖረው። ስለዚህ በእምነት መኖር ያስፈልጋል። በተከፈተ ሰማይ ለመመላለስ ሁል ጊዜ በምናየው ሳይሆን በእምነት ነው እኛ መመላለስ ያለብን። ሃሌሉያ! እግዚአብሔር ደስ የሚያሰኘው በእምነት ስንመላለስ ነው፣ በእምነት ስንኖር ነው። እግዚአብሔር ይመስገን። አራተኛ በተከፈተ ሰማይ ለመመላለስ እኛ ምን እናደርግ ካልን፣ አራተኛ በታዛዥነት መኖር ወይም እግዚአብሔር በሚያዘን መኖር። ሃሌሉያ! በታዛዥነት መኖር። ለዚህ ነው ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ እንደዚህ አለ፣ የሚወደኝ አለ ትእዛዜን ተቀብሎ የሚጠብቅ ነው አለ። የሚወደኝ አለ የሚወደኝ ትእዛዜን ተቀብሎ የሚጠብቅ ነው። አንድ ሰው ጌታ ኢየሱስን እወዳለሁ ካለ ትእዛዙን መጠበቅ አለበት። አንድ ሰው ጌታ ኢየሱስን እንደሚወደው መገለጫው ምንድነው? መውደዳችን ከተባለ ትእዛዙን መጠበቃችን ነው። በታዛዥነት መኖር፣ በታዛዥነት መመላለስ። የዛ ሰዓት ነው በተከፈተ ሰማይ መመላለስ የምንችለው። ክብር ለኢየሱስ ይሁን። ሃሌሉያ! ወገኖች መታዘዝ ይብዛልን። ለእግዚአብሔር ለቃሉ መታዘዝ ይብዛልን። አምስተኛና የመጨረሻው በተከፈተ ሰማይ ለመመላለስ ወገኖች በመንፈስ ቅዱስ መመራት፣ በመንፈስ ቅዱስ መመራት። ሮሜ ምዕራፍ 8 ቁጥር 14 ላይ እንደዚህ ይላል፣ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል። ለዚህ ነው ኢሳይያስ 58 ላይ ሲናገር ሁል ጊዜ እግዚአብሔር አምላክ ይመርሃል ይላል። ሁል ጊዜ በእግዚአብሔር እንመራለን ወይ? እግዚአብሔር ሁል ጊዜ መሪያችን ነው። እኛስ ሁል ጊዜ በእግዚአብሔር እንመራለን ወይ? በእግዚአብሔር መንፈስ የሚመሩ እነዛ የእግዚአብሔር ልጆች ናቸው። መንፈስን እየሰሙ የሚመላለሱ ሰዎች ሁል ጊዜ እንደነዚህ አይነት ሰዎች ወገኖቼ በተከፈተ ሰማይ መመላለስ ይችላሉ። ክብር ለኢየሱስ ይሁን። ሃሌሉያ! በጌታ በኢየሱስ ክርስቶስ ስም እግዚአብሔር የተከፈተ ሰማይ ይሰጠናል። ከዚህ በኋላ በተከፈተ ሰማይ የምንመላለስ ሰዎች እንሆናለን። ከዚህ በኋላ በተከፈተ ሰማይ እንወጣለን፣ እንገባለን። ከዚህ በኋላ በተከፈተ ሰማይ እናገለግላለን። ከዚህ በኋላ በተከፈተ ሰማይ እንሰራለን። ከዚህ በኋላ በተከፈተ ሰማይ እንወጣለን፣ እንገባለን። ክብር ለኢየሱስ ሲሆን ሃሌሉያ! ሁል ጊዜ በተከፈተ ሰማይ ለመመላለስ እነዚህ አሁን የነገርኳቸው ነገሮች ወሳኝ ነገሮች ናቸው ወገኖች፣ ወሳኝ ነገሮች ናቸው። ሃሌሉያ! እግዚአብሔር ይረዳናል። እግዚአብሔር ያግዘናል። እግዚአብሔር ጸጋውን ያበዛልናል። እንጸልያለን። ሃሌሉያ! በጌታ በኢየሱስ ስም እጸልያለሁ። ለእናንተም ለእኔም እጸልያለሁ። የተከፈተ ሰማይ በቤታችን ይሆን። የተከፈተ ሰማይ በስራችን ላይ ይሆን። የተከፈተ ሰማይ በአገልግሎታችን ላይ ይሆን። የተከፈተ ሰማይ በመንገዳችን ላይ ይሆን። በተከፈተም ሰማይ መመላለስ እንዲሆንልን በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። በተከፈተ ሰማይ ውስጥ ራእይን እናያለን። በተከፈተ ሰማይ ውስጥ የተትረፈረፈ በረከት አለ። በተከፈተ ሰማይ ውስጥ ክብርህን ማየት አለ። በተከፈተ ሰማይ ውስጥ መንፈስና ድምፅ ይመጣል። ጌታ ሆይ በጌታ በኢየሱስ ስም ሰማይ በላያችን ላይ እንዲከፈት ጸልያለሁ። በጌታ በኢየሱስ ስም ሰማይ በሕይወታችን ላይ እንዲከፈት ጸለይኩኝ። ጌታ ሆይ ስምህ ይባረክ። እናመሰግንሃለን። ስለዚህ ስለከበረው ቃልህ እናመሰግንሃለን። ሃሌሉያ! ይሄ ቃል በሕይወታችን ላይ
ታላቅ ሥራ ስለሠራ አመሰግንሃለሁ። ከዚህ በኋላ ሕይወቴ በተከፈተ ሰማይ ይኖራል በሉ። ሃሌሉያ። ከዚህ በኋላ በተከፈተ ሰማይ መውጣት መግባት ይሆናል። ሃሌሉያ። ከዚህ በኋላ ነገሮች ለእናንተ አይከብዱ፣ ለእናንተ ነገሮች አይጠነክሩም። ምክንያቱም የተከፈተ ሰማይ በላያቸው ላይ ስላለ። ሃሌሉያ። ለእናንተ ነገሮች ሩቅ አይሆኑም። ከዚህ በኋላ ለእናንተ ነገሮች ቅርብ ነው የሚሆኑት። ምክንያቱም የተከፈተ ሰማይ በእናንተ ላይ ስላለ። ሃሌሉያ። የተከፈተ ሰማይ በላያቸው ላይ ስላለ ሰማይ እናንተን ያግዛቸዋል። ሰማይ እናንተን ይረዳቸዋል። ኦ ሃሌሉያ፣ ሃሌሉያ። ጌታ ስሙ ይባረክ። ሰማይ ያግዛቸዋል ወገኖቼ። ሃሌሉያ። ከዚህ በኋላ ሰማይ በላያችን ላይ ከመከፈቱ የተነሳ መንፈሳዊ ንቃት ይሆናል። ከዚህ በኋላ አትጎዱ። ከዚህ በኋላ አትበዘበዙ። ምክንያቱም የነቃ መንፈስ በላያቸው ላይ ስላለ። ሃሌሉያ። በተከፈተ ሰማይ ውስጥ መንፈሳዊ ንቃት አለ። በተከፈተ ሰማይ ውስጥ መንፈሳዊ በሮች መከፈት ይጀምራሉ። አባት ሆይ እናመሰግንሃለን። ክብር ሁሉ ለአንተ ይሆን። ኦ ሃሌሉያ። በኢየሱስም በተከፈተ ሰማይ ፈውስ አለ። በተከፈተ ሰማይ ተአምራት ይሆናል። ተአምራት ይሆናል። ተአምራት ይሆናል። ተአምራት ይሆናል። ተአምራት ይሆናል። የተቋረጡ ነገሮች ይቀጥላሉ። የተዘጉ በሮች ይከፈታሉ። የሞተ ነገር ሕያው ይሆናል። ኦ አባት ሆይ እናመሰግንሃለን። ከዚህ በኋላ በተከፈተ ሰማይ ስለምንመላለስ ስምህ ይባረክ። ክብር ለአንተ ይሆን። እናመሰግንሃለን አባት ሆይ፣ በቃልህ ደስ ስላሰኛን ስምህ ይባረክ። ኦ ክብር ለአንተ ይሆን። እኔንም ባሪያ ስለረዳኸኝ አመሰግንሃለሁ። መንፈስን ስላፈሰስክ አመሰግንሃለሁ። ጸጋህን ስላፈሰስክ አመሰግንሃለሁ። አባት ሆይ ክብሩን አንተ ውሰድ በኢየሱስ ስም። አሜን፣ 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 አሜን። እግዚአብሔር ይባርካችሁ። ተባረኩ። በጣም 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 ወዳችኋለሁ። መልካም ጊዜ ይሆንላችሁ። ተባረኩ።